ታገቢኛለሽ ሽምግልና ላይ የሚላኩ አበባዎች ከ500 እስከ 1 ሚሊዮን ብር የሚያወጡ አበባዎችን የሚያስንቅ በጣም የሚያምር አሰራሩም ቀላል ሲምፕል የሆነ ግን ለብዙ ጊዜ የሚቆይላችሁ ቤታችሁን የሚያደምቅ አበባ ነው ዛሬ ይዤላችሁ የመጣሁት። ሙሉ ቪዲዮውን ተከታተሉና አሰራሩን በደንብ ታውቁታላችሁ። በጣም ቀላል ነው፣ ብዙም አያስቸግርም። ሙሉ ቪዲዮውን ተከታተሉ፣ ትጠቀሙበታላችሁ። ሰላም ሰላም ውዴቱ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለንኛ እግዚአብሔር ይመስገን። ዛሬ እንግዲህ በጣም ፍክት በባለ በሚያምር አበባ ነው ይዤላችሁ የመጣሁት። ይሄን አበባ ደግሞ እኔ ራሴ ነኝ የሰራሁት ማለት ነው። በጣም ቀላል ነው አሰራሩ። በነገራችን ላይ ለአበባ እስከ 500,000 600,000 እስከ 1 ሚሊዮን ብር አሁን አርቲስቶቻችን ለጋብቻ ታገቢኛለሽ ወይ ጥያቄ ተጠይቁ እስከ 1 ሚሊዮን ብር ለአንድ ለአበባ ምድር ላይ ለሚወርቅ እያወጡ ነውና ይሄ የአበባ ግን ቢሰጧቸው እድሜያቸውን አብሮ የሚቆይ የማይበላሽ አሪፍ የሆነ አበባ ነው ማለት ነው። ከዚህ በኋላ እንግዲህ አርቲስቶቻችን ስታገቡ እኛን ማማከር ትችላላችሁ። እኛን ማማከር ትችላላችሁ። አበባ በቀላሉ ተሰርቶ ቢያንስ ለብዙ ጊዜ የሚቆይ እኔ እግዚአብሔር ይመስገን ያው አበባ ገዝቼ አላውቅም። እቤቴ ውስጥ ራሴ ነኝ የምሰራው። ነገር ግን አበባ እየገዛችሁ የተራበ የተጠማ ሰው እያለ አበባ የ1 ሚሊዮን ብር 500,000 ብር እየተገዛ የሚጣለው አበባ እግዚአብሔርን በጣም ግፍ ነው። እኔ አበባ ገዝቼ አላውቅም። አበባ ራሴ ቤት ውስጥ ነው የምሰራው። እኔ ለቡና ረከቦቴም ራሴ ቤት ውስጥ እሰራለሁኝ። ስለዚህ ይሄንን አበባ ቢገዙላቸው ወይም ቢሰጧቸው ቢያንስ ለብዙ ጊዜ ይጠቀሙበታል፣ ቆሻሻ ውስጥ አይወርቅም። ሲቀጥል ደግሞ 1 ሚሊዮን ብር ለአበባ አስፈላጊ ነው ወይ አስፈላጊ አይደለም? ዛሬ እንግዲህ እንዴት ይሄን አበባ እንደምሰራ አሳያችኋለሁ። አበባው በጣም ቀላል ነው፣ በጣም ምንም አያስቸግርም። ብዙ ብርም የማይፈጅ ነው። ብዙ ብር አይፈጅም፣ ጊዜ አይፈጅም። እንደገና ደግሞ ለብዙ ጊዜ ይቆያል። እንደዚህ ትንሽ ቀን አውጥታችሁ ተጠቅማችሁ ውጭ የምጥሉት አበባ አይደለም። የምጠቀመው ለቡና እንትን ረከቦት ማስቀመጫ የምንሰራው ክር ነው የምጠቀመው። ሁለተኛ ደግሞ እዚህ ጋር 2 የተቆረጡ ፕላስቲኮች አሉኝ። መሃላቸው ክፍት ዙሪያቸው እኩል የተከረከመ ማለት ነው። እዚህ ጋር ደግሞ ፈላለ መቁረጫ እና ይሄንን የፓስታ ወንፊት ነው የምጠቀመው። አሁን አሰራሩን ላሳያችሁ ማለት ነው። እና ሜኒ ውዶች እኔ በነገራችን ላይ ምንም ነገር አይቼ ለመስራት አስቤ የሚያቅተኝ ነገር የለም። እግዚአብሔር ይመስገን በጣም ነገሮች በቶሎ የሚገቡኝ። ገመዶቹን እንደዚህ ማድረግ ትችላላችሁ። ምክንያቱም ትርትር እንዲልና እንዲሰፋ ማለት ነው። እንዲሰፋ አንድ ላይ ጥቅልል ያለው እንደዚህ ታረጉት ስለሚሰፋ እንደዚህ ታረጉትና እዛ ይችን 2 እንትን አንድ ላይ ታመጣላችሁ። ሁለቱንም አንድ ላይ እንደዚህ እኩል ምንም ታይዛነፍ እንደዚህ ታስገቡና እዛ እንደዚህ ታመጣላችሁ። የምታስገቡት ተዝ ነው ወደዚህ እንደዚህ ነው። ልክ ምናልባት ስፌት መስፋት የምትችሉ ሰዎች ሆናችሁ ይሄም ነገር አያስቸግራችሁም ማለት ነው። ትርትር እያረጋችሁ ምክንያቱም አበባው ፍክት እንዲልላችሁ ትርትር እያረጋችሁ ማለት ነው። ሰፊ እንዲሆንና ጥቅልል ብሎ አንድ ላይ ጥቅልል ብሎ ተጠመጥቡት አበባው አያምርም ማለት ነው። አበባው ፍክት አይልም። እና በነገራችን ላይ እኔ ይሄንን የሰራሁት ነፍሰ ጡር እያለሁ ነው። እግዚአብሔር ነፍሰ ጡር ሆኜ እንቅልፍ አልተኛም ነበር። በጣም እንቅልፍ ያስቸግረኝ ነበርና አንድ ሌሊት ላይ 6 ቦታ አተኛ ነበርና በጣም ነው የሚቸገረው። በጣም ነበር ማለት ሰው በቃ እግዚአብሔር ሆይ መቼ ነው በቃ ይሄንን እርግዝናዬን ተገላግዬ እንደሰው መተኛው ነበርና የመጨረሻ አማራጬ በቃ እንትንትን ምንድነው ቁጭ ብዬ የእጅ ስራ መስራት ነበር። የእጅ ስራ ለመስራት ደግሞ ይሄንን ክር ገዝቼ ይሄንን አበባ ትልልቁን ይሄን በጣም የሚያማምረውን አበባ 1 ሳምንት አልፈጀብኝም ሰራው ማለት ነው። እንዲሁም ለቡናዬ እንትንም ሰርቻለሁኝ። ለቡና ረከቦት ማስቀመጫዬ እንደዚህ አይነት ተመሳሳይ ባይሆንም
ግን ሰርቻለሁ ማለት ነው። በነገራችን ላይ ነፍሰ ጡር ስትሆኑ በተለይ ሰው ተሌላችሁ በጣም ነው የሚደብራችሁና የእጅ ስራ ሲሰሩ ደግሞ ጊዜው ይሄዳል። ጊዜው በቀላሉ ያልቅላችኋልና እኔ እንደዛ ነበር ጊዜ በዚህ ተወጣሹ ጊዜን እንደዛ ነበር ታሳልፍ የነበረው። እግዚአብሔር ይመስገን ያ ነፍሰ ጡርነት የማልፎ ዛሬ ነው በዚህ ስሬ ቁጭ ብለው ይኸው በዚህ ምስሬ አብራ እየሰራች ነው። ታሪክ እንትን ይላል ይቀየራል። እግዚአብሔር ይመስገን እና እንደዛ አይነት አበባ መስራት የምትፈልጉ ልጆች በጣም በቀላሉ ብዙ ብር አያስወጣችሁም፣ ብዙ ጊዜ አይፈጅባችሁም። ለምሳሌ ማታ በስራ መጣችሁ ቁጭ ብላችሁ ሻይ ቡና እያላችሁ መስራት ትችላላችሁ። ብዙ ጊዜ የሚፈጅ ነገር አይደለም ማለት ነው። እንደገናም ደግሞ አርቲስቶቻችን ለአንድ መልእክት አለ ለእናንተ። ምናልባት የኔን ቪዲዮ እንኳን የመስማት ቻንሱ ይኖራችኋል ብዬ አላስብም። እንደው በሆነ አጋጣሚ እንኳን ብትሰሙት እባካችሁ ስንት እየተራበ ስንት እየተጠማ ምሳውን በልቶ እራቱን የማይደግም ስንት ሰው እያለ እናንተ ለዲኮር እንዲሁም ለአበባ የምታወጡት ወጪ ለዛ ለተራበ ብታበሉት በምድርም ያስደስታችኋል፣ በሰማይም መንገዳችሁን ይከፍትላችኋል ማለት ነውና እባካችሁ የምታደርጉት ነገር በጣም አሁንማ እኔ ተማናንሳለሁ በሚል የሚያደርጉት ነገር በጣም የሚያሳዝን ነው። እንደዚህ እኔ አሁን ይሄ ተተለተለብኝ እንደዚህ ተለተል ብዙ አበባው ስለማያምር እኔ ቆርጠዋለሁ ማለት ነው። እንደዚህ መተልተል የለበትም። የገዛሁት ክር አሪፍ አይደለም ማለት ነው። አሁን ሌላ ክር አመጣለሁ። ዮሐንስ ተለተለ ዮሐንስ ነው። አሁን ዮሐንስን ተውታልኩ ደግሞ ስራውን አላሰራ ስለሚለኝ አርፌ ዝም ብዬ ነው የምሰራውና እና እኔ ተማናንሳለሁ እያላችሁ ለአበባ 1 ሚሊዮን ብር 500 ሺህ ብር አታወጡ። በቃ መጠነኛ የሆነ ወይ ቅርስ አይደል ወይ ተቀማጭ አይደለም፣ ነገር ለልጆቻችሁ የምታወርሱት ነገር አይደለም። ይሄ ለአንድ ቀን ታይ ብሎ የሚመጣው አበባና የሚጣለው አበባ እግዚአብሔር ነው ብላችሁ በጣም ኃጢያት ነው። ብዙ ደግሞ አሉ በተመሳሳይ ክርስትናቸውንም ሆነ ምናቸውን በበጎ አድራጎት ላይ የሚያረጉ እግዚአብሔር ይሁናችሁ። እግዚአብሔር ትልቅ ቦታ ያደርሳችሁ። ምክንያቱም ይሄ ትልቅ ነገር ነው። እኔ ተፈናቃዮችን ስላየው እንዴት እንደሚራቡ እንዴት እንደሚሰቃዩ ስላየው ባታችሁ በጎ ነገር ላይ ብናውለው የተሻለ ነው። ታይ ባትሉበት ገንዘባችሁን። ይሄ ደግሞ እንደዚህ የተጨፈረበት የተዘለለበት ያው ህይወታችንም አይቆይም። እኔ በነገራችን ላይ በጣም ትልቅ ድግስ ደግሼ ነው በሰርግ የደገስኩትና ያው እኔ ፍላጎቴም ባይሆንም የባሌ ፍላጎት ቢሆንም ሆኖም ግን ያው ድግሱ ብሩ ማውጣቱ ነው ለኔና ለሱ ምንም የሚጠቅመን ነገር የለምና ድግስ መደገስ አለብን፣ አለማችን መታየት አለበት ብላችሁ የምታስቡ ሰዎች ድግሳችሁን ለልጅ እንድታወሩት ሲቀጥል ደግሞ ያላስፈላጊ ለወዳቂ ለሚበሰብስ አበባ ያን ያክል ብር ባታወጡ እላለሁ። ይሄን ሙያውን ደግሞ መማር የምትፈልጉ እንደዚህ እንደኔ በቀላሉ ቤት ውስጥ በተለይ አራሶች ቤት ውስጥ ትትሉ ተቀመጡ ነፍሰ ጡሮች አራሶች እንኳን ትንሽ ተልጆች ጋር ምናልባት ላይመች ጊዜ ሊወስድባችሁ ይችላል። ግን ነፍሰ ጡሮች ማታ ማታ እንቅልፍ አልወስድ ይላችሁ እንደኔ ተቸገሩ። እኔ የማስታውሰው በቃ እንቅልፌ ልተኛ አስብና በዚህም እንዳልተኛ ልጅ አለ፣ በዚህም እንዳልተኛ ልጅ አለ። እንደዚህም አይቻልም። እንቅልፌ ግን በጣም መጥቷል። መድኃኒዓለም ነው የምላችሁ እና በቃ ቁጭ ብዬ አለቅስ ነበረ። ፊቴ እንደዚህ ነበር ያበጠው። ፊቴ በጣም ያብጥ ነበረ። እንቅልፌ መጥቶ መተኛ ስለማልችል ማለት ነው። የመጨረሻ አማራጭ ቁጭ ብዬ ሌሊቱን ሙሉ ፊልም እያየሁ ይሄንን መስራት ነበረ ስራዬ ማለት ነው። እና ይሄንን ስራ መፍጠር ደግሞ አንዳንዴ አሪፍ ነው። አሁን ይሄንን ጠምጥሜ ጨርሻለሁኝ። ጠምጥሜ ተጨረስኩ በኋላ እንደነኝ አበባ እንዲሆን እንዴት መቁረጥ እንዳለብኝ ነው ማሳያችሁ። ሁሌም ግን ስትጠመጥሙ የምትጠመጥሙት ይከንን የሚያክል 5 ወይም 6 ማለት ነው። ደግሞ እናንተ አበባውን እየቆረጣችሁ ትንሽ ተሆነባችሁ መጨመር፣ ትንሽ ተሆነባችሁ መቀነስ
ትችላላችሁ። እኔ ግን ይከነን የሚያክል 5 ወይም 6 ነው የምጠመጥመው ማለት ነው ለወላይ ማለት ነው። ግን ደግሞ ክሩ ይወስነዋል። አንዳንዱ ክራውን ወፍራም ነው፣ አንዳንዱ ክር ደግሞ ቀጭን ነውና ቀጭን ክር ተሆነ አበባውን እንትን ስለሚያሳንስባችሁ ትንሽ መጨመር አለባችሁ። ይሄን ጠምጥማችሁ ደግሞ ትጨርሱ። ይሄን ጠምጥማችሁ ትጨርሱ። የሆነች ትንሽዬ ከፍታ እስከዚች ድረስ ከፍታ እንኳን ቢኖር እዚህ ጋር ቆርጣችሁ ኩልኩል መሆን አለበት አበባው ላይ ያኛው ትርፍ እንዳይሆንባችሁ ማለት ነው። እና አሁን ይችን ቆርጬ እንዴት አድርጌ እንደማሳምራት አብራችሁኝ እዩ ማለት ነው። አሁን ይሄ 2 ነው እንደነገርኳችሁ። እዚች ጋር ገባና በፈላ እንደዚህ ቆርጣለሁ ማለት ነው። አሁን እዚች ፈላዋ መሀከሏ ላይ ሰክቻታለሁ። እንደዚህ እየቆረጣችሁ አይደለም የምትሄዱት። መሀሏን እንትኗ መሀሏ ውስጥ ታስገቡና ቀጥታ እንደሄድላችሁ እንደዚህ ነው የምትሄዱት ማለት ነው። እንደዚህ ነው የምትሄዱት። ቀስ ብላችሁ እጃችሁን ታትለቁ ዞር እያደረጋችሁ ቀስ ብላችሁ አሁንም እጃችሁን እያዞራችሁ በመሃሏን እንዳስቱ አበባው እንትን እንዳይመጣ። አሁን እዚህ ጋር ቆርጬ ጨርሻለሁ። ይችን የምታክል እንትን ቆርጥና በመሃሏ ላይ አስገባና ከዛ አስገባና እንደዚህ ቋጥራታለሁ ማለት ነው። አያችሁ ትቋጥሩት እንዴት እንደሚያምር ታሪክ ነው። አሁን እዚህ መሀሉ ላይ እንደዚህ ተቋጠርኩኝ በኋላ ይችን እንዴት ታውጫለሽ ትሉት ይችላልላችሁ አይደለ? ይችን ማውጣት እንደዚህ አረግና መሀሉ ላይ ትይዛላችሁ። መሀሉ ላይ ተጠማቃችሁ በእጅና አወጣሁት። ይሄንንም ደግሞ በዚህ በኩል እንደዚህ ታወጣላችሁ። ከዛ ታረጉታላችሁ ማለት ነው። እንደውም እኔ ስለቸኮልኩኝ ትንሽ አነስ አረኳት መሰለኝ። ነገር ግን የበለጠ በጠመጠማችሁት ልክ እንደዚህ ታረጓታላችሁ። የተፈጥሮ አበባ ትመስል። ከዛን ይችን ደግሞ እዚህ ጋር እንዴት እንደምታስሩ ነው ማሳያችሁ። አሁን እዚህ ጋር ስለእንትሉና ከፍ አድርጌ ደግሞ ሰርቻ አንድ አሳያችኋለሁ። በዚች በቀዳዳዋ ላይ እንደዚህ እናስገባለን። በፈለጋችሁት ከለር በፈለጋችሁት እንትን ማድረግ ትችላላችሁ። እናንተ ይመችናል ባላችሁት ከለር ከዛ እንደዚህ ታስገቡና እንደዚህ ታረጋላችሁ ማለት ነው። ታስፈታችን ከዛ በፈለጋችሁ ሰዓት ደግሞ መፍታት ትችላላችሁ። በውል ማሰር ትችላላችሁ። በውል አስራችሁ በፈለጋችሁ ሰዓት አልፈልግነውም እቃውን እንትን እንበል ብትሉ እንኳን እንደዚች በውል ታስሩና ተውስጥ እቃውን መጠቀም ትችላላችሁ። ግን አበባውም ደግሞ እንደዚህ ነው የምትሆነው ማለት ነው። እንደዚህ ተደርድራ ነው ይሄ ሁላ የሞላው ይሄ ሁላ የሚሆነው። አንድ ደግሞ አሁን ከፍ አድርጌ እሰራለሁኝ ማለት ነው። ይቺ ግን ለጊዜው እንደዚህ ነው። ከዛ ደግሞ ጣል ለምሳሌ በዲዛይን ማድረግ ተፈለጋችሁ እንደዚህ በከለር ዙሪያው ማድረግ ተፈለጋችሁ እንደገና ደግሞ እንደዚህ በእንትንም ተፈለጋችሁ አንድ ሌላ ከለር ታደርጋላችሁ። ወይም ደግሞ ዙሪያውንም ተፈለጋችሁ እንደዚሁ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ሌላ አንድ እንጠመጥማለን ማለት ነው። በፊት በለቀቁት ቪዲዮ ላይ ሁላችሁም እንደሰጣችሁ አስተያየት አመሰግናለሁ። ባሌ ትገደል ያለው ቪዲዮ ላይ ማለት ነውና ግማሾቻችሁ ቤቱን ለቀሽ ሂጂ ቤቱን ታይለት የምትሉኝ ሰዎች አላችሁ። አይኖ ለኔ አስባችሁ ነው ተጨንቃችሁልኝ ነው። አመሰግናለሁ። ግን እኔ ደግሞ ለአንድ ለትርንጎ ቢሆን እስካሁንም ድረስ አልቆየም ነበር ቤቱን ለቀቀለት ሄድ። ግን እነኚህ ሁለት ልጆች ይዤ አዲስ አበባ ቤት ኪራይ ነግሬያችኋለሁ 7500 ብር ነው እየከፈልኩ የምኖረው። ያንንም ደግሞ እየለመንኩ ነው ሰው ሁላ ነው የሚከፍልልኝና እንደዛ ስለሆነ እኔ ለአንድ ራሴ ቢሆን በአሁን ሰዓት እግዚአብሔር ነው የምላችሁ እኔ እዚህ ኢትዮጵያ ውስጥ አልገኝም።
እንደ ሰው ሄጄ እኔ እግዚአብሔር ይመስገን አረብኛ ፐርፌክት አወራለሁ። የስራ ችግር የለብኝም። በጣም ከሰው ጋር ምግባባ ሰው ነኝ እና ሄጄ ሰርቼ ራሴንም ቀይር ነበረ። እድሜም ገና ነው። ምንም ነገር የሚቸገረው ነገር የለም ነበረ። ግን እነኚህን ሁለት ልጆች ይዤ እንዴት ይህንን ቤት ለቅቄለት ልሂድ? በእርግጥ እሱ ሀሳቡ ያው ለቅቄለት እንዲሄድ ነው፣ እሱም ቤተሰቦቹ ማለት ነው። ግን እኔ ለቅቄ ለመሄድ እንዴት እኔ እሺ ችግር የለውም ብዬ ደውኩት። እነኚህ ልጆቼ የት ልጣላቸው? የት ላድርጋቸው? እግዚአብሔር ዋናው የቸገረኝ ነገር ቢኖር ይሄ ነው። ቤቱን ለቅቄ ለመሄድ በቃ እነኚህ ልጆች የት ላድርጋቸው? ቢያንስ ያለ ልጅ ብሆን እንኳን ችግር የለውም ሰርቼ ገንዘቡን መልሰዋለሁ አገኘዋለሁ በሚለው ለቅቄለት ይሄድ ነበር። ግን አሁን እነኚህ ልጆች ይዤ ይሄን ቤት ለቅቄለት አልሄድም። አገሩን ለቅቄለት እሄዳለሁ። ቤቱን ግን ለሱ ልለቅለት አልችልም። ሆኖም ግን አያሸጠኝም። ያው እስካሁንም ቤቱ ቁጭ ያለው ያው አላሸጥም ስላለ ነው። ገዥዎቹን ስለሚያስፈራራ ማንህ ምን አባክና የደረስክ መጣህ ነው ሄድክ ብሎ ገዥዎች ስለሚያስፈራራ እስካሁን ድረስ ቤቱን የመሸጥ ቻንስ የለኝም። ከዚህ በኋላ ቢሆን ያው እሱ በህይወት እያለ የቤቱን የመሸጥ ቻንስ ይኖረኝ አይመስለኝም። እንግዲህ እግዚአብሔር ተፈቀደ ሌላ አማራጭ ተጠቅሜ በሌላ አማራጭ ቤቱን እንትን ብዬ የሚሄድ ነው የሚሆነው። ለመሸጥ እንዳላችሁት በጣም ከባድ ነው። ሆኖም ግን ያው ቤቱን ትቸለት ለመሄድ አልችልም። አንደኛ 8 ዓመት የሰውን ቤት የሰውን ሽንት ቤት አጥቤ ጠርጌ አንድ ሰው ወርቅት ይገዛ፣ ሰው ስልክት ይገዛ፣ ሰው ልብስት ይገዛ። እኔ እንደዛ አይደለም። አረብ ሀገር ላይ ተሰራ ወርቅት ይገዙ፣ እኔ ሲሚንቶ ነው የምገዛው። ወርቅት ይገዙ፣ እኔ ፌሮ ነው የምገዛው። ልብስት ይገዙ ወይም እኔ ብሎኬት ነው የምገዛው የነበረውና እንደዛ ራሴን ተነገሮች ሁላ ጭቁን አድርጌ ቤቴን ተሰራ 8 ዓመት ቆይቼ ነው ኢትዮጵያ ውስጥ መጥቼ አሁን ምንም አይነት ነገር ባይኖረኝ ያው ቤት ሰርቻለሁ ብዬ የመጣሁት ማለት ነውና ጥንክር ያለ ነው። ልስልስ ያሉ ክሮች አሉ ደግሞ በጣም የሚያሳምሩ። አሁን ላይ ክሮች በጣም ልስልስ ያሉ የሚያምሩ በተለይ ብትን የሚሉ ናቸው። ይሄ ደግሞ ትንሽ አውላው ጠንከር ይላል። የሆነ ድምፁ ራሱ ይለያል። እንደዚህ እናደርግና እኩል እንቀላቅላለን ማለት ነው። አሁን እዚህ ጋር ደግሞ ትንሽ እየተታያችሁ በመቀስ መቁረጥ ትችላላችሁ። ወይም ደግሞ ተዝቅ ትንሽ እንትን ያለ ተሆነ ወደዚህ መሳብ ትችላላችሁ። እያያችሁ ነው የኔ ልጆች። በዛውም ሾፍ እያደረጋችሁ ልጆች ወረወረሽ ኖ ዮሐንስ ኖ ኖ ዳይ እንደው በቃ ይደባደባሉ፣ ይጫወታሉ። እንደዚህ ላችኋል። ብቻ መውለድን የሚያክል ጸጋ የለም። ውለዱ ያልወለዳችሁ በዚህ መሰረት ማንም ያሸንፈው ማንስ ነው? አንቺ ነሽ የምታሸንፈው። ለነገራችን ላይ ሀይልና እሷ ናት። እሷ አትንኩኝ ባይነችና ይኸው እንደዚህ ይሆናሉ ማለት ነው። ሲሰጥሽ እኮ ነው ተገበዩ። ኦኬ ወርሽ ተገበዩ ተገበዩ። ይኸው እንደዚህ ነው የሚሆኑት ማለት ነው አበባዎቹ። በፈለጋችሁት ከለር ዲዛይን መስራት ትችላላችሁ። በጣም ቀላል ነው። ምንም የሚያስቸግር ነገር አይደለም ይሄን ለመስራት። በተረፈ ደግሞ የቡና ረከቦትም እሰራለሁ። በቀጣይ ቪዲዮ ደግሞ ምን እንዳሳያችሁ ተፈለጋችሁ እኔ ችሎታዬ በጣም ብዙ ነው ትላላችሁ እና ይሄን ይመስላል የዛሬው ቪዲዮአችን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። በቀጣይ ቪዲዮ ውስጥ እንገናኝ። እንወዳችኋለን። ባይ